እኮ ይሁን እኛ እኮ ምንም እኮ አላለም። ይመለስ አብርሃም ይመችሽ፣ ሂድላሽ ላንቺ እኛ እኮ እሱ አይደለም ዲላችን። ዋናው አብርሃም ይመለስ። አብርሃም ጤነኛ ነው። በጤነኝነቱ ነው ወይ እንደዚህ ሆኖ ድንዝዝ ብሎ አጠገብሽ ቆሞ ኢቭን እንኳን አንቺ ለምትጠየቂ መልስ እንኳን እሱ አድርጎት መጥቶ አይመልስልሽም እኮ በቃ አንቺ ብቻሽን ነው የምትታገዪው። ታቅፊያለሽ፣ ትይዢዋለሽ፣ ትስሚዋለሽ ገለመኝ ምናምን ነገር ግን እስቲል ግን አብርሃም ካንቺ ጋር አይደለም። በቃ ወይ ወደዛ ወደ ጣራ እያየ ነው፣ ወይ ወደ መሬት እያየ ነው፣ ወይ ደንዝዟል፣ ወይ ደግሞ ፈዞ ሌላ ሀሳብ ውስጥ ነው ያለው ምናምን ነገር። እንደዚህ አይነት በድን ስጋ ይዘሽ በዚህ ልክ መመጻደቁ፣ በዚህ ልክ መጽናናቱ፣ በዚህ ልክ ነገ ማሰቡ ለአንቺ ትክክል ነው ወይ? ትክክል ካልሆነ ሰው ጋር በሆነ ስሜት ውስጥ ያለ ሰው ጋር ልቡ ሌላ ሴት ጋር ያለ ወንድ ጋር ሆነሽ በዚህ ልክ መጽናናቱ ለአንቺ ትክክል ነው ወይ? ለአንቺ ስሜት አለ ወይ? ቤት ተቀምጠሽ አብራችሁ ስታወሩ ምናምን ድንዝ ካለ ሰው ጋር ለአንቺ ስሜት አለ? ቤተሰብ ንገሩኝ እስቲ እናንተ። እስቲ እንዲህ ትክክል ነው ወይ ብላችሁ ለኮሜንት አድርጉልኝ። እንግዲህ ሰውየው እንደዚህ አይነት ስሜት ከገባ ወደ ሳምንት ከዛ በላይ ሊሆን ነው አይደለ? እስቲል ግን ሩታ ነች የምትወረጋረገው፣ ሩታ ነች የምትስቀው፣ ሩታ ነች የምታወራው፣ ሩታ ነች አፉ የልጁ ሁሉን ነገር የምታወራው በእሷ ብቻ ነች። እና በዚህ ልክ ነው ነገሩ የሚቀጥለው። እንዲህ እያለ ነው ህይወት የሚቀጥለው። ለአንቺ ስሜት አለው እያልን ያለ ነው ያንን ነው እኛ በቃ። ስለዚህ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛ። ቪዲዮውን መጨረሻ ተመልከቱ። ሰብስክራይብ ማድረጋችሁን አትርሱ ላለ ማለት ነው። እና ምንድነው እኛ እኮ ሄርሜላ ጋር ስናየው አብርሃም ይሄ አይደለም። አብርሃም በጣም ይዘላል፣ በጣም ይጫወታል፣ በጣም ይስቃል፣ በጣም ይላፋል። በቃ ምን ልበላችሁ በጣም ኢንተረስቲንግ የሆነ ሰው ነው አይደል? እኛ ስናየው እንደ ኦዲየንስ እናንተ አብራችሁ ያላችሁ ደግሞ ሞር ስለሱ መናገር ትችላላችሁ። እኛ ግን ስክሪን ላይ ስናየው በጣም አብርሃም ዩኒክ የሆነ ባህሪ ያለው ልጅ። ለዛም ነው እኮ 500,000 ሰብስክራይበር የደረሰው አይደል? እንዴ ዝም ብሎ ከመሬት ተነስቶ የመጣ ሰብስክራይብ አይደለም አይደል? ይሄን ሁሉ ጊዜ ሰው ተወዳጁ ነው እስከዛሬ የቆየው በዚህ መልኩ መሰለኝ። ስለዚህ ያን አብርሃም ነው እኛ ያጣነው። ኦዲየንስ ያን አብርሃም ነው ያጣው። ቤተሰቡ ያን አብርሃም ነው ያጣው። ጓደኞቹ ያን አብርሃም ነው ያጡት። ስለዚህ አብርሃም ትክክል አይደለም ለማለት የደፈርነው ለዛ ነው። ስለዚህ ደግሞ ሞር ከሁላችንም በላይ አብረሽው የምትኖሩ ደግሞ አንቺ ነሽ፣ የልጅሽ አባት ነው። ስለዚህ እንደዚህ አይነት የልጅሽ አባት እንደዚህ ሆኖ ደንዝዞ አብሮሽ መሆኑ ለአንቺ ትክክል ነው ወይ? ያን ነው እያልን ያለ ነው። ሄርሜላ እኮ ትቀራለች። ቃል በቃል እኮ ነው ያለሽ። ሄርሜላ ከኔ ጋር ባትሆን ራሱ ነገ ከአንቺ ጋር አልመለስም፣ አልፈልግሽም፣ ተይኝ፣ ምን ሊሆንልሽ እኮ ነው ያለሽ አይደለ እንዴ? ያን ያለ ሰውዬ ሳይውል ሳይነጋ የሆነ ነገር ውስጥ ገባና ነገሮች ቅይርይር ብለው በዚህ ልክ ደግሞ ዛሬ መጥቶ እንደዚህ በድን ይዘሽብት ትመጫለሽ፣ ይዘሽብት ትሄጃለሽ። አያውራ አይጋገር ምን አይል። ኧረ ተይ የኔ እናት። በዛ ላይ ደግሞ በዚህ ለምን ሪስክ ተከርተውኛለሽ? ለምን የእሱ ችግሮች ሁላ ምንጩ ሩታ ነች ለምን ትባያለሽ? ሲጀመር አንቺ ራሱ እንደ ሪያሊቲውን ነጭነጯን እናውራና እስቲ ለምንድን ነው ለእሷ ሁሌ በዚህ ልክ ዲፌንስ ቁመሽለት ራሱን የሚያክሰው? አንቺ ለምን በሱ ትወቀሻለሽ? ለምን በሱ ይሄ ሁሉ ሰው ይጠላሻል? በሱ ለምንድን ነው እንዲያርጋው ነው የምትባየው? ኤቭሪቲንግ ላይ አንቺ ነሽ ያለሽ ለሱ ጉዳይ። ሹፌሯ አንቺ ነሽ፣ ኤቭሪቲንግ አጉራሿ አንቺ፣ አቤዋ አንቺ ነሽ፣ ተናጋሪዋ አፉ ለምን ትሆኛለሽ? እና እንደዛ ነው። ጥሩ አይደለም እያደረግሽ ያለሽው ነገር ለአንቺም ሳትስፋክሽን የለውም። የልጅ አባት ስትይና ስታወሪም አይመጣም ነው የምለው። ሌላ ደጋግሜ የምናገር ሩታ አንቺም ረስተሻል መሰለኝ ሽማግሌ ተልኮ ገለመኔ ምናምን ትያለሽ። ኦኬ ሽማግሌ ላስላክሽ አረብ ሀገር ሄደሽ ዱባይ ላይ ሰረክሽ ምናምን ተወራ ምናምን አለ ወር ምናምን አልቆየም። ተፋታችሁ ማለት ይቻላል። ካረገሽበት ሰዓት ጀምሮ በጥፊ ስመችው ነው ስናይሽ የነበረው፣ ሲጨቀጭቁ ነበር ስናይሽ የነበረው። ወንዱ አንቺ እንጂ እሱ ነበር ሴት ሲመስል የነበረው። በቃ ያኑ ስታላጊው ልምልም ስታረጊው በቃ አቅሉን ስታስቹ አይምሮ ስታጥጁ ነበር ነው ያኔ ነበር መንቀል የነበረበት። አብራማውን አልነበረ መንቀል የነበረበት። እና ቤተሰብ በዛ ልክ ስታጉላዩ ኑረሽ መጨረሻው ምን ሆነ? ፍታኝ ደግሞ ብለሽ የፍጅ 80 መታሽለት በእግር በፈረስ እየፈለሽ በሄደበት እየተከታተልሽ አራስ ልጅሽን ቤት አስቀምጠሽ ሰላሙን ንስም ታረክሽውና መተሽ አስፈረምሽው። ተይ ይሄ ነገር ይቆጨሻል፣ ተይ እንረጋጋ እያለ እየለመንሽ አመት ተፈርከሽ አስፈረምሽው። ይሄ ደግሞ ጥያቄ ለቤተሰቡላ ሲለምንሽ ነበር፣ ኤፍሬሙላ ሲለምንሽ ነበር ተይ እያሉና አቤል ዛሬ ነገርሽን ለቋቅ ብሎ ተፍቶሽ
በቃ አንቺ አትሆኝም ብሎ ያመራው አቤል ካንቺ ጎን ነበር። ያኔ ተው ተይ እያለሽ እየመከረሽ አብርሃምን ተው እንደዚያ ታርቅ እያለ ሲል የነበረው ልጅ አቤል ነው። እንግዲህ ያልሞተ ሰው እሱን ላይ እየለመንሽ በእግር በፈረስ ተለምንሽ ቤትሽ ላይ የተንኳኳ ወንድሞች ሁሉ አብርሃም ስንት ነገር እያደረሱበት ያን ሁሉ ቻሌንጅ አሳልፎ አንቺን ወደ ህይወቱ ለመመለስ ነገሮች እንዲስተካከሉ ብዙ ጥረት ሲያደርግ ነበር አብርሃም። ነገር ግን አንቺስ አይቻልም ብለሽ ፈርምልኝ አልሽው። ከዛም ብለሽ ደግሞ አልፈርም ሲል እስር ቤት ሁሉ አስገባሽ። ያ ይረሳል እንዴ? ከዛስ በኋላ አንቺ ጣል ያደረግሽውን አንቺ የናቅሽውን አንቺ ያቆሸሽውን አንቺ አይሆንኝም ይሄ ሰው ብለሽ እሱ ዱርዬ ነው ብለሽ የጣልሽውን ወንድ ደግሞ እቅፍ ድግፍ አድርጋ ደግሞ ሄርሜላ በምን የመሰለ ኮንፊደንስ በምን የመሰለ ማንነት ቅልት ብሎ ወፍሮ አምሮበት ወደ ማንነቱ ተመልሶ ወደ ስራ ተመልሶ በጣም ፏፈሽ ብሎ ደግሞ ከሰው ጋር ሲቀላቀል ሲያምርበት ምን ሲል ሲዘንጥና ደግሞ ወደ ራሱ ሲመለስ ደግሞ የአንድሮ የምናውቀውን አብርሃም ቆንጆዬውን አብርሃም ማንነቱን ሲመልስ ደግሞ ምን አገረሽብሽና ሰላሙን ነሳሹ። በእግር በፈረስ ቀለበት ሲያረግ እንደ ድንኳን ሰባ እየተከታተላችሁ አላስቀምጥ አላስቆም አላችሁት። እውነታው አይደለም። ስለዚህ ከዛ ሁሉ ታዲት በኋላ አልፈልግም ስልሽ የተለያዩ ፕላኖችን አዘጋጀሽ ወደ ራሽ ለመለስ አልተሳካም። ብዙ ነገሮች አድርሽ አልተሳካም። ምን እንዳደረሹ አናውቅም። ዛሬ ደግሞ ተመልሶ አንቺ ጋር ሆነ ማለት ነው። በአንድ ጀንበር ተነስቶ እኮ ነው ድንገት ያን ሁሉ ነገር ለኤርሜላ ብሎ አንቺን እስር ቤት ድረስ አስኪዶሽ ዳኒና ማን ወንድሙ የገዛ ወንድሙ ላይ ጨክኖ እስር ቤት አስገብቷቸው ቆይቶ ነው ይወጡት አይደል እንዴ? ያን ሁሉ ስታፍ ካደረገ በኋላ አልፈልግሽም በገሃድ ምርጫ ውስጥ ራሱ ገብታቸው አንቺና ኤርሜላ በአደባባይ ኦዲየንስ ፊት ለፊት አልፈልግሽም እኔ ከኤርሜላ ጋር ህይወት መምራት የምፈልገው ብሎ ካረጋገጠልሽ በኋላ በቃ ነቀልሽ አበድሽ መቋቋም መተው የሚባል ነገር ባይዘው መተው ከባድ ነው። ቤተሰብ ከመተው መተው ይሻላል። መተው የመጨረሻ ከባዱ ነገር እዚህ ምድር ላይ መተው ነው። መተው መቋቋም አልቻለችም። በቃ ደም ስሯ ውስጥ ገብቶ ሰላማን ሲነሳ ጊዜ መጣችና ደግሞ ድጋሜ የኤርሜላን ወት መረበሽ ጀመረች። ከዛ ሳልሳካ ሲላት በምን ተሳካ እናቅም እሱ መድኃኒዓለም የሚወቀው አሳካሽና ያሹ። ታዲያ በዚህ ሁሉ ቻሌንጅ ውስጥ የራቁት ፎቶ ይለቅብሃል ስትይ የነበረው ታሪክ ትዝ ይልሻል? እናስታውስሽ ያጭር ጊዜ ታሪክሽ እኮ ነው። የቅርብ ጊዜ ታሪክ ነው እሱ ራሱ የራቁት ፎቶ ካለቀቁበት ስትዩ አሁን እንደው አብርሃም በውኑ ከነቃ ማለት ነው ከነቃና ወደ ማንነቱ ሲመለስ እውነት ለመናገር እሱ በቂ አይደለም ላንቺ የራቁት ፎቶ አርገሽበት መከራ እያበላሽ በአደባባይ በእንትን እንለቃለን ብለሽ ያደረሽበት ሰዓት ላይ ማን ነበር አብሮት የነበረው? አብርሃም ማን ነው አቤል እና ብሩክ ነበሩ አይደለ? መስዋዕት ከፍለው ያን የራቁት ፎቶ ከዳኒ ላይ ካንቺ ላይ ወስደውባችሁ ጉድ ያረጋችሁ። ከዛ በኋላ ደህና ነፃ ወጣ ማለት ነው አብርሃም። ያን ሁሉ ነገር ራሱ ሲያስታውስ እንደው ታዩ ሄርሜላን ታያትና ማለት ነው ካንቺ ጋር የሚሆን ይመስልሻል? ያደረሻቸው ነገሮች እንዳለ ካንቺ ጋር የሚመልስ ይመስልሻል? አይመለስም። እስቲ ዛሬ ራሱ ያለው ነገር ምንድን ነው? አብርሃም ማን ነው ኤፍሬም እና ሩታ ውልቅ ስለኝ ያወለኩት ነው ያለው። ፈልጌ ነው ያወለኩት አላለም። አይፈልግም ልቡ ላይ ታተማለች ሄርሜላ። ስለዚህ ከልቡ ስላልሆነ ቀጥታ ተናግሯል እኮ በአደባባይ ተናገረ። ዛሬ ራሱ መጥቷል። ለትናንትና ካወለቀ በኋላ እነሱ አውልቅ ብለው ነው ያወለቁት ነው ያለው። ሊቆምልሽ ራሱ አልፈለገም። እኔ ነኝ ማውለቅ ፈልጌ ነው ትቻት ነው አልፈለግኳትም ጥያት ነው ሄርሜላን እኮ አላለም። እነሱ ስለደበራቸው አወለኩ ነው ያለው። ዛሬስ ምን መልሳለች ለዚህ? በሌንዘሽ የምትሽከረከሪ እሱ እኮ እዚህ ጋር ይዞሽ የሄደው ፈልጎሽ ሳይሆን አሁን ራሱ አለቀ ብሎ በቃ ጭንቀት መጨነስ አልፈለገ ነው። ሄርሜላን እያሰበ መጨነስ አልፈለገ ነው። ሄርሜላ ጋር ያለቀው ነገር ትክክል እንዳልሆነ ስለገባው ነው። ዳን እየቆሰቆሰበት ያስቸግረው ስለ ቀለበቱ ሲነግረውም ያን ነገር ማስታወስ ስላልፈለገ ነው። እንቅ አድርጎ ይዞሽ የሄደው ፈልጎሽ አይደለም። ቤት ደግሞ የተሳለፉትን ነገር እግዚአብሔር ያውቀው። በምን አይነት መንገድ እያሳለፋችሁ እንደሆነ ተዘጋግታችሁ ከበድንጋ ቆጭልሽ በምን አይነት መንገድ እያሳለፋችሁ እንደሆነ እሱ እግዚአብሔር ያውቀው። እና እንደዚህ አይነት በድን ሰው አብሮሽ መሆኑ አያኮራም፣ ያሳፍራል፣ አንገት ያስደፋል። መኖርሽን ነው የሚያስጠላው። በአጠቃላይ ምንም የነዚህ አይነት ስህተት የሰራሁት የሚያስብል ነገር ነው። በዛ ላይ አጀባው ህዝቡ እንደዚህ በዚህ ልክ አንቺ ጨካኝ አንቺ እንትን እያለሽ መኖሩ ለአንቺ ትክክል አይደለም ባይ ነኝ። ምክንያቱም አብሮሽ የነበረው ሰው እውነት ፈልጎሽ ቢል ለአንቺ ትታገልልሽ ነበረ። ፈታ ብሎ ከአንቺ ጋር ላይ ፈሳልፍ ነበር። አያፍርብሽም ነበረ። እንደዚህ ራሱን አንገቱን አይደፋም ነበር። በሚያደርገው ነገር ጸጸት ውስጥ አይገባም ነበረ። ስለዚህ እየተደረገ ያለው ነገር ትክክል እንዳልሆነ ልቦናሽ ያውቀዋል። ብቻሽን መታገል ለላይፍ ደግሞ ይሄን ያህል አስፈላጊ አይደለም። በቀል ጥሩ አይደለም። ቅናት ጥሩ አይደለም እና ወደ ራሽ ተመለሽ ነው የሚልሽ ማለት ነው። ቤተሰብ እንግዲህ ቪዲዮ እስከመጨረሻ ከተመለከታችሁ ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለሁ። እኛ ነጭ ነጯን ነው ሰው ነጭ ነጩን ሲያወራ አይወደድም ማለት ነው። በዚህ ነው ግን የምንቀጥለው። ከእውነት አንግል ነው ከእውነት ጎን ነው እንጂ የምንኖረው ከውሸት ጎን መቼም ሆነን አታገኙንም ማለት ነው። መልካማችሁን ሁሉ እመኝላችኋለሁ። በሌላ ቪዲዮ እንገናኛለን። ሰላም ሁኑ። ሀገራችንን ሰላም ያድርግልን ባይ